በአፍጋኒስታን የተወለደ የፋርስ ዝርያ ያለው በቱርክ ያደገ እስላማዊ ስልጣኔ ሞትን ከሚታገልበት አስቸጋሪ ወቅት ጋር በተያያዘ ዘመን የተወለደ የተፈጥሮ ህመም ከሰው ልጆች ህመም ጋር ተቀላቀለበት። በምስራቅም ሆነ በምዕራብ ከፍተኛ ትኩረትን አገኘ። በእስልምና ታሪክ ውስጥ ካሉ ታላላቅ ሱፊያዎች ውስጥ አንዱ ነው። የመውለዊያ መስራች ነው በመባልም ይታወቃል። ክርስቲያኖች እኛ ኢየሱስን በመውላና ጀላልዲን በኩል በደንብ ተረዳን ሲሉ፣ አይሁዶች ደግሞ እኛ ሙሳን በመውላና ጀላልዲን በኩል በደንብ ተረዳን አሉ። ሙስሊሞች ደግሞ ሩሚ ምስጢራችንን ከነፍሳችን ጋር አስተሳሰረ፣ ከአላህም ጋር አገናኘን አሉ። አዲስ ርሕላ ዘግጆን አዚዝ አልሙሻሂድ አላ በረከቱላህ ነበር። السلام عليكم ورحمة الله وبركاته عزيزي المشاهد أهلا وسهلا ومرحبا عزيزي المشاهد ጥሩ መነቃቃት ነው እያየን ያለነው። ባለፈው ያለው ነገር ደግሞ ስራ ላይ ውሏል። ፋሚሊው እያደገ ነው። we will grow up መውላና ጀላልዲን ሩሚ ማን ነው? ገጣሚ፣ ምሁር ወይስ ፈላስፋ ነው? ወይስ አንተ እንደምታውቀው አዚዝ አልሙሻሂድ ጀስት ተራ አፍቃሪ ሰው ነው? ለምንድን ነው በዙሪያው ይሄን ያህል ውዝግብ ያለው? ሩሚ መላ ህይወቱን በሶስት ቃል ይገልጻል። ያልበሰለ ነበርኩ፣ በሰልኩ፣ ተቃጠልኩ። what is that? ጀላልዲን ሩሚ እጅግ አወዛጋቢ ከሆኑ ሰዎች አንዱ እንደሆነ ይታወቃል። ብዙዎች በሱ ላይ ተለያይተዋል። የሚያከፍረው፣ የሚቃወመው እና የሚያፈቅረው አለ። የዚህን ሰውን ማንነቱን ለመወሰንና ሀሳቦቹን ለመረዳት አስቸጋሪ ነው። ግጥሞቹ ሃይማኖትን፣ አስተሳሰብና ፍልስፍናን ይሰበስባሉ። በአንድ ሰው ላይ ሊሰበሰቡ የማይችሉ ተቃራኒ ነገሮችን የያዘ ነው። ውልደቱ አዚዝ አልሙሻሂድ በታሪክ ውስጥ እጅግ ካኝ በሆነው ዘመን ውስጥ ነው። በ13ኛው ክፍለ ዘመን የመንጎሎች ወረራ በጀመረ ጊዜ ነው። ያኔ ጂንኪስ ካን እስላማዊ ስልጣኔን ለማጥፋት ቆርጦ ተነስቶ ነበር። ሙስሊሞችን አጠፋ፣ አገሮቻቸውን ደመሰሰ፣ ቤተ መጻሕፍትንና መሳጅዶችን አቃጥሎ ሼኾችንም ገደለ። በዚያ ወቅት ዛሬ አፍጋኒስታን ውስጥ በምትገኘው ባልክ ከተማ መሐመድ ኢብኑ ሙሐመድ ኢብኑ ሁሴይን አልባልክ አልኻትሚ ተወለደ። በኋላም መውላና ጀላልዲን ሩሚ በመባል ታወቀ። አባቱ በሃአዲን በመባል የሚታወቁ ሲሆን ሌላው መጠሪያቸው ደግሞ ሱልጣኑል ዑለማ ይባል ነበር። የፋርስ ዝርያ ካላቸው የባልክ ታዋቂ ሊቃውንትና የህግ ምሁራን አንዱ ነበሩ። በሃአዲን በድፍረታቸው እውነት በመናገራቸውና ሱልጣኖችንና መኳንንቶችን በመጋፈጥ ይታወቁ ነበር። ጀላልዲን ልክ 5 ዓመት ሲሞላው አባቱ በሃአዲን የባልክን ከተማ ለቆ ለመውጣት ወሰኑ። ጉዟቸውም በወቅቱ ዲያር ሩም ወይም የሮም ምድር ተብላ በምትጠራውና የዛሬ ቱርክ በሆነችው ቦታ ላይ አረፉ። ለጀላልዲን አሩሚ ሚሊዮን መጠሪያ የሰጠችው እቺ ሀገር ነች። ለ13 ዓመት የቆየው በዚህ ጉዞ መካን፣ መዲናን እንዲሁም ሻምን አካቶ ጀላልዲን የተለያዩ ሃይማኖታዊና ዓለማዊ የሆኑ እውቀቶችን ከአባቱና ከሌሎች ሼኾች ቀሰመ። በመጨረሻም ቤተሰቡ በቆንያ ወይም በአሁኗ ቱርክ ሰፈረ። አባቱ በሃአዲንም እዛው ወደ አኺራ ሄዱ። ጀላልዲን በአባቱ ሞት በጣም አዘነ። ይሄንንም ድንቅ ንግግር ተናገረ። እኛ ሄደናል፣ በቀሩት ላይ ሰላም ይሁን። ለተወለደ ሁሉ መሞት ግድ ነውና የዘመነ ብቸኛ ሰው ብትሆንም በሊባኖስ ውስጥ የተከበርክ ብትሆንም አንድ ቀን ይሄን ዓለም ትተህ ትሄዳለህ። በፊትህም እንደነበሩትና በኋላም እንደሚሄዱት ሁሉ። ከአባቱ ሞት በኋላ አዚዝ ጀላልዲን ኃላፊነቱን ተቀበለ። ከአዲሱ ሼኹ ቡርሃንዲን አልሙሐቂቅ አትርሚዚ እውቀቱን ተቀበለ። እዛው በአሌፖና በሻም መካከል ዓመታትን አሳለፈ። የቋንቋና የሃይማኖት እውቀቱንም አዳበረ። ከዛም የሊቅነትና የብስለት ደረጃ ላይ ደርሶ ወደ ቆንያ ተመለሰ። ይህም የአባቱን ቦታ ለመረከብ የህዝቡ ሼኽ የመጀመሪያ መምህራቸው መሪና አነቃቂ ለመሆን በቃ። ነገር ግን አዚዝ ላሰል ድንገተኛ አጋጣሚ ከሺህ ቀጠሮች በለጠ። ይቺ አጋጣሚ የሩሚን እጣ ፋንታ ለዘላለም ቀየረችው። ሸምሰዲን አትብሪዚ ወደ ቆንያ ወደ ሩሚ ከተማ ሲመጣ በአድናቂዎቹና በተማሪዎቹ አይን መምህሩ ኢማሙና ሼኹ ተቀየረ። ልክ እንደተገናኙ ሩሚ ከሱ ጋር አብሮ ተገለለ። ኢዕቲካፍ ገባ። ለወራት አንዳንዶቹም ለዓመታት ነው ይላሉ። አብሮ በብቸኝነት ቆዩ። በዚህ ጊዜ የሩሚ ተከታዮች ስለ ሼኻቸው ጠየቁ። መሪያቸውን በነጠቀው ግዴታዎቹንና ለተማሪዎቹ እንዲሁም ለከተማው ሰዎቹ ያለውን ኃላፊነት ያስረሰው እንግዳ ሰውዬ ላይ አመፁ። የትብሪዚና የጀላልዲን ሩሚ የብቸኝነት ጊዜ ያበቃበት ቅጽበት የጀላልዲን ሩሚ አፍቃሪው ቨርጅን የተወለደበት ቅጽበት ነበር። እነዚያ ወራት ከፈቂህነትና ሰባኪነት ወደ ገጣሚነትና ፈላስፋነት ቀየሩት። ማስተማርን እርግፍ አድርጎ ተወው። አዚዝ ላሰል ከሰዎች ሸሸ። በአዲስ መልክና በአዲስ አስተሳሰብ ወደ እነሱ መጣ። ሩሚ ያንን ሁኔታ ሲገልጽ እንዲህ ይላል። የፍቅር እሳት በልቤ ውስጥ ሲቀጣጠል ነበልባሉ የልብን ደረጃዎች ሁሉ አቃጠለ። ጠንቃቃውን አእምሮ ትምህርት ቤቱንና መጽሐፍትን ተው። የቅኔ ጥበብና የግጥምና ጻጻፍ ለመማር ሰራው። ኢማጂን አዚዝ ላሰል በጀላልዲን
በሐሳቦቹ በአቋሞቹና በተለይ በግጥሞቹ ዙሪያ የተቀሰቀሱ አለመግባባቶች ብዙ ናቸው። ነገር ግን ዋና ዋና የልዩነት ነጥቦች ሁለት ነገሮች ላይ ያተኩራሉ። ቀልድ እንዳይመስል ዐዚዝ ላስል አሁን ድረስ መነጋገሪያ ናቸው። የመጀመሪያው ሩሚ በእውነት አማኝ ሙስሊም ነበር ወይ? ለዚህ ልዩነት መንስኤው የሩሚ ግጥሞች ሲተረጎሙ ብዙ ትርጉሞችን ስለሚይዙ ነው። ለምሳሌ እንዲህ ይላል፣ እኔ ራሴን አይደለሁም፣ እኔ ክርስቲያንም አይደለሁም፣ አይሁድም አይደለሁም፣ እሳት አምላኪም አይደለሁም፣ ሙስሊምም አይደለሁም። እንዲሁም በሌላ ንግግሩ አላህን ሲያናግር እኔ ሙስሊም ነኝ፣ ነገር ግን ክርስቲያንም ዞራስተርም ነኝ፣ አንተ ላይ ተወክያለሁ፣ አንተ ታላቅ እውነት ሆይ ይላል። አንዳንዶች እነዚህን አባባሎችን ጥልቅ የእምነት ትርጉም ያላቸው አገላለጾች አድርገው ሲያዩት፣ ሌሎች ደግሞ እንደ ክህደት ይቆጥሩታል። እንዲሁም ዋህደቱል ውጁድ ኦር ዩኒቲ ኦፍ ኤግዚስተንስ በተሰኘው ቲዮሪ ብዙዎቹን አስቆጥቷል። ይህ ማለት ዓለም አላህ ነው፣ አላህም ዓለም ነው እንደማለት ሲሆን፣ ይህ እንደ መንፈሳዊ ቲዮሪ ከፍተኛ ደረጃ አድርጎ ይመለከቱታል። በሰከንድ ዐዚዝ ላሰል በሩሚ ላይ ቁጣን የቀሰቀሰው ሙስሊሞችና አረቦችን መከራ ያሳዩ እስልምናን የተዋጉና እስላማዊ ስልጣኔን ያጠፉ ሞንጎላውያንን ወገን ሆኖ መቆሙ ነው። ሩሚ አሞግሷቸዋል፣ ግንኙነት ፈጥሮላቸዋል። ከታዋቂ መሪዎች ጋርም ጥሩ ግንኙነት ነበር። ስለነሱ እንዲህ ይላል፣ አላህ ልመናቸውን ተቀበለ። አላህ የረዳቸውና ጉዳያቸውን ከፍ ያደረገው በራሳቸው ጥንካሬ ሳይሆን በእርሱ እርዳታ ከፍ ስላደረጋቸው ነው። አይዋ ዐዚዝ ላስል ሩሚ በጣም አወዛጋቢ ከሆኑ ሰዎች ውስጥ አንዱ ነው። በስፋት ከተሰራጩና ተጽዕኖ ካላቸው ገጣሚዎች ውስጥ አንዱ ነው። በተለይ በምዕራቡ ዓለም ስለሱ ብዙ መጽሐፍቶች ከተጻፈላቸው ሰዎች ውስጥ ይመደባል። በምዕራቡ ዓለም ልዩ ተወዳጅነት አለው። ዩኔስኮ በ2007 የሩሚን 800ኛ ዓመት የልደት በዓልን ምክንያት በማድረግ የሩሚ ዓመት ብሎ አውጆ ነበር። እንደ እውነቱ ከሆነ በምስራቅ አወዛጋቢ የሆነበት ምክንያት በምዕራቡ ዓለም ባለው ተወዳጅነቱ ነው። ኦሪየንታሊስቶች በባህላዊ አወቃቀሩ ልዩ ሰው አድርጎ ይቆጥሩታል። አንዳንዶች እንደ ባህላዊ ኢንሳይክሎፒዲያ መስለውታል። በግጥሞች ውስጥ በሚታየው ሰብአዊነትና ለሁሉ ሃይማኖቶች ክፍት በመሆኑ ትኩረትን ስቧል። ታዋቂው የአሜሪካ ተዋናይ ሊዮናርዶ ዲካፕሪዮ በ2020 የሩሚን ገጸ ባህሪ የሚወክል ፊልም መስራት ማቀዱን አስታውቆ ነበር። በ2007 ቢቢሲ በአሜሪካ ውስጥ እጅግ ተወዳጅ ገጣሚ ሲል ገልጾታል። ጀላልዲን በመጽሐፍትና በባህል ብቻ አልተወሰነም። የሜቭሌቪ ዳንስን ፈጠረ። አወቀን ዳንስ እንዲህ ብሎ የሚጨፍሩ እንዴት ነበር ያ ነገር? እንዲህ ይህንን የፈጠረው አንድ አጋጣሚ ነበር። መቆኒያ የወርቅ ገበያዎች ውስጥ ሲሄድ የወርቅ አንጥረኞች መዶሻ ድምፅ ጆሮውን ዳሰሳት። ጥቅ እያለ በተቀናጀና በተከታታይነት ሲመታ ድምፅ ሰማ። በሀሳብ ነጎደ። ከዚያም በመዶሻው ምት መሰረት መሽከርከር ጀመረ። ወርቅ አንጥረኞች እሱን ሲያዩት በከፍተኛ መንፈሳዊነት ስሜት ውስጥ ሆነው የመዶሻ ምታቸውን ጨመሩ። በዛች ቅጽበት ነበር የሜቭሌቪ ዳንስ የተወለደ። ይህ ዳንስ በራስ ዙሪያ መሽከርከር ላይ ያተኮረ ነው። በዚህ ሽክርክሪት ውስጥ ወደሚፈለገው ፍጹምነት ያስጉዛል ይላሉ። ከፕላኔቶች በፀሐይ ዙሪያ መሽከርከር እንደወሰደም ይነገራል። ሁሉም ፕላኔቶች ይሽከረከራሉ። እኛም ሁሌ በሚሽከረከር ዓለም ውስጥ ነው የምንኖረው። በ1273 ትልቅ የመሬት መንቀጥቀጥ የሩሚን ሰውነት ጎዳው። ከታመመ በኋላ ጃንዋሪ 17 ወደ አኺራ ሄደ። ከኋላው ትልቅ የምክር የጥበብና የግጥም ቅርስ ጥሎ ሄደ። ከዚህ ውስጥ አልመስነቪ የተሰኘው ኪታቡ ታላቅ ስልጣኔን የያዘ ነው። ሩሚ በፋርስ ቋንቋ የጻፈው ሲሆን ወደ አብዛኞቹ የዓለም ቋንቋዎች ተተርጉሟል። ሩሚ ስለዚህ መጽሐፍ ሲናገር አልመስነቪን ለመረዳት ረጅም ጊዜን ይፈጃል ብሏል። በህይወት ዘመኑ ሩሚ ከ80 ሺህ በላይ የግጥም ቤቶቹን ጽፏል። ከዚህም 24 ሺህ የሚሆኑት በአልመስነቪ መጽሐፍ ውስጥ ይገኛሉ። ሁሉንም የጻፈው በአፍ መፍቻ ቋንቋው በፋርሰኛ ነው። በሙስሊሙ ዓለም ላይ ትልቅ ተጽዕኖ ነበረው። እንዲህ ሲል አዋቂውና አፍቃሪው እንዲሁም ተወዳጁ ሰው አለፈ። የቀብሩ ስነ ስርዓት ላይ ሙስሊሞች፣ ክርስቲያኖች እንዲሁም አይሁዶች ሸኙት። ዛሬም ድረስ ዐዚዝ ላሰል ከሱ በፊት ማንም አፍቃሪ ያላወቀውን ፍቅር ያወቀ ልዩ ሰው ሆኖ ቀርቷል። እንዲህ ይላል፣ በፍቅር ባህር ውስጥ ቀለጥኩ፣ በእኔ ውስጥ የቀረ ምንም ነገር የለም፣ ጥርጣሬም የለም፣ እርግጠኝነትም የለም። በልቤ ውስጥ በምደበቅበት ሰማይ ያለችው ኮከብ አበራች። አላህን ከፍጡራኑ ሁሉ በራቀ ምስል ተረድቶታል። አንተ አላህን ትፈልጋለህ፣ ችግሩ እዛ ላይ ነው። በውስጥህ ያለውን እንዴት ትፈልጋለህ? ይህ የአንተ ፍቅር የማንም ፍቅር አይደለም። እኔ ለወዳጄ ቅርብ በሆን ኖሮ ይነገር ዘንድ የሚገባውን እናገር ነበር። ቋንቋቸውን ከሚናገሩ ሰዎች የተለየ ሁሉ ምንም እንኳን 100 ቋንቋ ቢኖረው ዱዳ ሆኖ ይቀራል። ዐዚዝ ላሰል ወኺታመን የዛሬው ቆይታችን ይሄን ይመስላል። እስኪ ይህችን ነገር በደንብ ሼር እናድርጋት፣ እናሳድጋት። ቀጣይ ሳምንት እስክንገናኝ ኢለል ሊቃ